የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ይቆና ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። ያልሞተችው ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ ህግም ያስቀጣኛል። አድራሻ አለኝ፣ ሰው ነኝ። ስልኬም ይሄው እዚህ ጋር አለ 0909612737 ቀር የፈለጋችሁ ሰዎች አላችሁ። ይሄ ደግሞ አይሆንም። እንዲደፋፈንላችሁ ምን እንድልላችሁ አይደለም። ጆከር እንዴት ነህ? ዮኒ እንዴት ነህ? ሰላም ነው? ሰላም ነው ብሮ። በአጭር እኮ ይሄ አጭር ጥያቄ ነው። በነገራችን ላይ ያለፈው ግርግር አልፏል። ካረፈችም አረፈች ነው። ግን በየኮመንቱ ላይ እና የምናየው ነገር ላይ እቺ ሴት ብዙ ሚዲያ ያውቃታል አይደል? ብዙ ሚዲያ ላይ ቀርባ ታውቃለች። ትክክል። ይሄ የዶሮ ነፍስ አይደለም። ምናልባት መቃብር ሲቀበር የተቀበረችበትን ተውት። ሌላ አንድ የተራ ቲክቶከር እንኳ ባይሄድ አንድ ሰው እንኳ የለም፣ ቤተሰብ የላትም፣ ወጥቶ እዚህ ተቀብራለች፣ እዚህ ቤተክርስቲያን ተቀብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተቀበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል እንደሞተች። ይምጣ፣ የህይወት ጉዳይ ነው። አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው። አሁኑ እኛ ደውለን አንተ ትደውላለህ፣ ሰው ትልካለህ። እዛ ቤተክርስቲያን ላይ ያላትን እንዴት እንደተቀበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት፣ ይምጣ። ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለን። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለሱም መልሶልኛል። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደረጌ የትም ቤተክርስቲያን ላይ እቺ ሴት አልተቀበረችም። አብሳላት ትላላችሁ። ማናት አብሳላት? አምጧት ትግባ። ምንም ችግር የለብኝም። እኔ ማንም ሰው በዚህ ጉዳይ መግባት ይችላል። ማንም ሰው። ስለዚህ የሆነ ይቺን ሴት አበባ የምትሰጠው ናት። አብሳላት አስገባት። እሺ የታለ መልሰሽ አበባ ስጭ አብሳላት። ቆይ ኧረ ኦኬ አመጣዋል። ታፕ ኮፒ ሊንክ እያደረጋችሁ አደራ። ሰላም አብሳላት፣ ሰላም ነሽ? እግዚአብሔር ይመስገን። ማኛው እንዴት ናችሁ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እስቲ ምንድነው ንገሪን ያለውን ጉዳይ። እኔ ያው የማጣራ ሰው ነኝ በዚህ በቲና ሞት ጉዳይ ላይ የመጀመሪያ ጥያቄ የጠየቅኩ ሰው ነኝ። ይሁን ለምንድን ነው ሞተች ከተባለ መጀመሪያ በፍቅራቸው ጉዳይ ላይ ምናምን እኔ አልገባውም፣ ግን የማዳምጥ ሰው ነበርኩ። እንደማዳምጠው ሰው ግን ሞተች ይላሉ። አንዲት ግለሰብ ተናገረችው ንግግር ትንሽ ማኛው ጭንቅላቴን ኮንሰርን ያደረገኝ ንግግር ነበረ። ምንድነው ኤደን የምትባለው ግለሰብ ጓደኛ አላት ለቲና ማለት ነው። አብሮ ደግሞ የሚያግዛት ሰው አለ። ከአሜሪካ ንብረቷን ሽጣ መታለች። ያ የሚያግዛት ሰው ኤቲኤምዋን ሰጥታው ገንዘብ ያወጣል አለች። ከዛ እዚህ ጋር ጭንቅላቴ ክሊክ አደረገ። ይማኛ አንድ ሰው ቢዝነስ ሊሰራ ከአሜሪካ የመጣ ሰው ለምንድን ነው ኤቲኤሙን ሰጥቶ ፒን ኮዱን ሰጥቶ ገንዘብ የሚያስወጣው? ትመልስና ደግሞ
ልንገርህ ትላለች። እኔ እኮ ስልኳ አለኝ ስደውልላት ግን አይነሳም፣ ግን ቀብረናታል። ዩ ጋይስ እቺ ሴት የት ነው ያለችው? እንዴት ነው የተቀበረችው? የሚል ጥያቄ መጠየቅ ጀመርኩኝ። ሁሉም ሰው እነ ቦምባስቲክን ብዙዎችም ነበር እኛ ጀማ መጠየቅ ጀመርን። ከዕለታት አንድ ቀን የሲኞሪታ ቤት ትናንትና የሆነ ሰው ሼር አድርጎልኝ ሄደ። ሲሄድ ወንድማችን ጀርመን ሀገር የሚኖር አይ እኔ እኮ ዳን የሚባል ግለሰብ እኔ እኮ ሜላት የምትባል ሰው አላለም፣ ግን ሰዎቹ ደግሞ ሜላታልሽ ብለው ኮምፕሌን ያቀርባሉ። እኔ እንደዛ አላልኩም። በነገራችን ላይ አንድ ግለሰብ አለች፣ ነጋዴ ናት፣ እንደኔ ስራ የምትሰራ ናት፣ ፍራንክፈርት አለኝ። እኔም ያለው ጀርመን ፍራንክፈርት ነው። ምንድነው ስለው ፖስቱን አንሳው፣ ልጅቷ በህይወት ሴትዮዋ በህይወት አለች ተብያለሁ አለን። ውይ በእናትህ ዳኒ እና ለምንድን ነው ወይ አስገባት ወይም ደግሞ ጠይቃስን በስልክ ነው ያለችኝ። ኦኬ ደውልላት ስንለው ደወለላት፣ ጠየቃት። የምታወራው ስለ ዴዚ ነው፣ የምታወራው ስለ ሚዲያ ላይ ቢዝነስ ስለሚሰሩ ሰዎች ነው የምታወራው። ሰከንድሊ እስኪ ሪከርዱን በደንብ አሰማን ምናምን ስንለው አይ በቃ አለች ነው የምትለው ስለው እባክህን ዳኒ ካለች የት ነው ያለችው በህይወት ብለህ ጠይቃት ስለው አልነገረችኝም አለኝ። በውስጥም ጻፍኩለት። እዛው ጌስት ላይ ምን አልኩት? ዳኒ እኔ ያለው ፍራንክፈርት ነው፣ እኔ ልታገኝ ፈቃደኛ ናት አልኩት። ጠይቃታለሁ አለኝ። ነገሮቹ ዝግብግብ አሉ። ከዛ በፊት ግን ዮኒ እንድታስታውስ የምፈልገው ነገር እኔ እንደ አንድ እናት ምንም ኢንተረስት የለኝም። አሞራውም ሌሎቻችሁም በጣም ነው የምወዳችሁ፣ ከታተላለሁ። ድሮም ጀምሮ ነው ማውቃችሁ፣ ከኩማ ጊዜ ጀምሮ ከነቤታየው ጊዜ ጀምሮ። ግን እንደዚህ ኃላፊነት ያለኝ ሰው ስለሆንኩ ብዙ ሚዲያው ላይ አይመቸኝም፣ አልመጣም፣ አዳምጣለሁና ለአሞራው እንደ አንድ እናት ምንም ነገር ከመናገሬ በፊት ገብቼ በውስጥ እግዚአብሔር ስጠው እሱን ፎሎ መለሰልኝ ከማረገው እንቅስቃሴ አንግል ጠየቅኩት። አሞራው ልጅነት አጥቶህ ሊሆን ይችላል። ባክግራውንድ ላይ ፑሽ የሚያደርጉ ሰዎች ወጣትነትህን እየተጠቀሙብህ ሊሆን ይችላል። እናቶች እንዳያለቅሱብህ፣ እንዳያዝኑብህ እባክህን ይሄን ነገር ውጣና አስረዳ፣ ምንድነው እየሆነ ያለው ብዬ በምለው ሳላይ መጀመሪያ ላይ ትክክል የሆነ ነገር አልመለሰልኝም። ከዛ መለመን ጀመርኩኝ። እንደ እህት ልለምንሽ ከዚህ ኬዝ ውጪ ልጆች አሉሽ አለኝ። አዎ አለኝ። እና እንደ እህት ልለምንሽ ያስፈራራውሽ አይደለም ከዚህ ጉዳይ ላይ ውጪ አለኝ። እንግዲህ ያው እኔ ቃል የምገባልህ ነገር እኔ ብዙ ፎሎ የለኝም፣ ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለው፣ ድምፄን ማሰማለው። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትዮ አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ፣ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ። መናገር አልችልም፣ ነገሩ ስብስብ ነው አለኝ። ከዛ በኋላ እኔም ፎሎም የለኝም። በእርግጥ ሰው ጋር እየገባው መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ ማኛው። እናንተም በተቻላችሁ መጠን ፍትህ ጠይቁ። እኔ ግን ፐርፐዝሊ ኤደን ላይ ፎከስ የምን ማስፈራራት እስቲ ንገሪኝ። አብሰላት የምን ማስፈራራት? ያለችው ጀርመን ነው። ልጆችሽን አሳድጊ። ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ የሆነው? አንድ ሰው እሱ አሞራው ማስረጃ አለች፣ እናቱ የጻፈልሽ አለ፣ ማሳየት ትችያለሽ? እሺ እስቲ አሳይኝ። እሺ አሳየኝ። እናቱ ሰው ማይስላለ ፎሎ ባክ አርጋትና ዮኒ ፎሎ ባክ አርጋታለሁ። አይዝጋ ወርዳ ቴክኒሻን ማሳየት አርጋት ተላከለ። ይሄው እዚህ ጋር ማሳየት ትችላለች። እያያችሁ ሰዎች ቅልቦች ካላችሁ ይግቡ። እዚህ ያለው ነው ቤተሰብ ቅልቦች አሉ ካላችሁ ነው። አይ ታውቃላችሁ፣ በማስረጃ ነው። እኔ ኮመንቱን አይተዋል አይደል ዮኒ? ቅድም ሸር ያደረኩልህ ኮመንቱን አይተዋል። ማንንም ሰው ወደ ቤት እንዳትወስጂ ምናምን የሚል ሞቶች ሞታለች። እዚህ የሞተችው ለምንድን ነው ግን ይሄ ነገር መደበቅ የተፈለገው? ምንድን ነው ኬዙ? ከሞቶች ሞታለች፣ አለቀ። 4 ነጥብ። ህዝቡ ይመን፣ ለቅሶ የሚደርሰው ለቅሶ ይድረስ። ትክክል። ምን ሞት መደበቅ ምን አስፈለገ?
አይታይም። በውስጥ ላኪለት ብላቱ ለይወን ይረጅና ፎሎ ባካርጋ ላኪልኝና ልክለታለሁ እኔ እንትካሽ ያ ይታያል። አላንቺ አሁን መጣ አይታችኋል። ስክሪን ሻት አድርጉ። ቤተሰብ አላችሁ አይደለ? አዎ ስሚኝ፣ ከዚህ ነገር ውጪ እንደ እህቴ ልምከረሽ፣ እንዳትቆጪ። በዛ ምንድነው በኋላ እኔ እያስፈራራሁሽ አይደለም። እኔን መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የሱ መሆኑን አይኖ በፕሮፋይል እዚህ ጋር የሱ መሆኑን ያሳያል። ግን ከላይ የሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። የሱ አካውንት መሆኑን ከላይ ለፈለከው ሰው ለሐሚም መላክ እችላለሁ። ለፈለከው ሰው በፍጹም አልዋሽም እኔ። እሺ በቃ ፎሎ ባክ ያረጋግጥና ሪከርድ አድርገሽ ላኪለት። ስክሪና ሪከርድ አድርጊውና ለይላባሽ ቴክስቱን እያሳየሽ ሪከርድ አድርገሽ ላኪለት። የሱ አካውንት መሆኑን አረጋግጠሻል? አንዳንድ ኮመንት እያየሁ ነው። ምን የሚል ኮመንት እያየ ነው? ምን ይሄ እንትን ነው ምናምን ፖለቲካ አይደለም። መጀመሪያ እኛ ከመነሻው ወደ ሌላ ነገር ውስጥ አላስገባ ነው። ግን አሁን መቃብሯን የተቀበረችበትን ለህዝቡ ማሳወቅ ውዝግብ ላይ ስላለ መታወቅ አለበት። ወደ ሌላው ጉዳይ ቀስ ብለን እንደርስበታለን። ሌላውን ይደረሳል። መጀመሪያ የእሷ የት እንደሆነች በየቤተ ክርስቲያኑ ተጠይቋል። የእሷ ስም የለም። ትህትና ታምራት ይባላል ስሟ። የትኛውም ቤተክርስቲያን የለም። ሄዳችሁ ማጣራት ትችላላችሁ። የካ ብለዋል። ማነው ስሙ? ሚካኤል ብለዋል። ይሄኛውን እንድታየው ፈልጋለሁ። ቅድም አንዲት እህታችን ያቺ ሄደን የምትባሏ ቦታ እንድታሳይ ተቀጣጥረን ከአንዲት እህታችን ጋር አሚን ከምትባለው ኢትዮጵያ ድራይቭ አድርጋ ስትመጣ አሞራው መጥቶ ስልክሽን አንሺ፣ ማንንም ሰው ወደ ቤት ይዘሽ እንዳትሄጂ ብሎ ኮሜንት ላይ ጻፈላት። ማስረጃ ነው ይሄ። አዎ እሱን አይቻልም። እንዳትሄጂ ብሏል። ለምንድን ነው ኤደንን ሸር አድርጊላታ። ለምንድን ነው ይሄን ማድረግ የፈለገው? መሄድ ያልተፈለገው ውስብስብ ነው የተባለው ለምንድን ነው ውስብስብ የሆነው ያላችሁ? በድንገተኛ ታማ ሞታለች ነው ያላችሁት። ያ ከሆነ እኔ ወርድ ነው። ሌላኛው ነገር ደግሞ ከተቻላችሁ ዮኒም ጆከርም ባንክ ቤት የተባለው ነገር አለ። ቅልቦችን ጥሩትና ገንዘብ ያወጡ አሉ ብላለች ኤደን። ማን ነው ገንዘብ የሚያወጣው ግለሰብ? የጓደኛዋ ናቸው ብላለች። ይሄንንም ከህግ አንግል እንዲታይ ተባበሯት። እናንተ ናችሁ አቅም ያላችሁ። እኔ ድረስ ደርሻለሁ። ከመውረድሽ በፊት አሁን ዮኒ ፎሎ ባክ አድርጊው። ፎሎ ባክ ያደርግሻል። ሪከርድ አድርገሽ ፎሎ እየገባሽ ቴክስቱን አድርገሽ ሪከርድ አድርገሽ ቪዲዮ ሪከርድ ላኪለት። አሁን ችግር የለም። አይ በዚህ ጉዳይ ላይ መሄድ ስላለብን ነው። ያልተጣራ ነገር ውስብስብ ነው ካለ አሞራው የትም ቤት ገብቶ ማብራራት አለበት። እዚህም ካልመጣ ኦኬ። ሌላ ቦታም ከፈለግ ውስብስብ እንዴት ሊሆን ቻለ? ለምንድን ነው ውስብስብ የሆነው? ለምን ምክንያት? ይሄንን ነገር ሚጣ የአንቺ ጋር ያለው ኢንፎርሜሽን ምንድን ነው? እኔ እንኳን ቅድም አጋጣሚ ሆኖ ቦምባስቲክ ቤት ጆይን ብዬ እየሰማው ያው ቦምባስቲክ ኢንቫይት አደረገኝና ገባው። የነበረው ነገር ላይ የቻይልድሽ ድራማ ነበር ሲሰራ የነበረው። ምክንያቱም ኤደን እኔ ቀብር ያለው አለች። ልትሄድ ተብሎ ጃጓር 5000 ኢትዮጵያ ብር ለትራንስፖርት እና ሻይ ጠጡበት ብሎ እዛው አካውንቷ ላይ ትራንስፈር አረገላት። ሄዳ መቃብሩን ልታሳይ ማለት ነው። ከዛ ኢሚዲየትሊ እሱ መጥቶ ስልክሽን አንሺ ብሎ ጻፈላት ኮመንት ላይ እና እኔም አይቼዋለሁ። ገስ ላይ ነበር ነው አይተናል። ነገር ግን እሷ እንዳትሰማው ነው የፈለኩትና ሁላችንም ዝም አለን። ገባ እንዲያልፍ ኮመንቱ ትንሽ ልጅቷ ነካ ነገር ያደርጋታል መሰለኝ። ላይክ ወፈፌ ነገር ቢጤነች ኤደን የምትባለው ማለት ነው። ከዛ ድጋሚ ደግሞ አሁንም ለቤት ማንንም ቤት ይዘሽ እንዳትሄጂ
ብሎ ኮመንት ጻፈላት። ከዛ ስልክ ተደወለልኝ አለች እና እሷ ኤደን የምትባለው ምን አለች? አይ እዚህ የቲና ወንድም ነኝ ማለት የዴዚ እናቷ ወንድም ነኝ እና ይዘሽ አንድ ሰው ይዘሽ ብትመጪ እንደበድብሻለን ምናምን ብለው አስፈራሩኝ አለች። ከዛ ብሽ ልጅቷን ይዘሻት ሂጂ ስንላት ነው ይዤ አልሄድም አለች። ተረዳኸኝ? ላይክ የሆነ የልጅ ድራማ ነገር ሆነ። አሁን ምን መሰለ ማግኘት ይሄ እኔ ስናገረው ላይክ ከዘርም ከፖለቲካ ምናምን አይደለም። ምንም የሚገኝ ትርፍ የለም በቲና ጉዳይ ላይ ምንም ፖለቲካ የሚሰራበት ነገር የለም። ፖለቲካ ለመስራት በሚሊየን እያለቀ ያለ ህዝብ አለ፣ በቀን እየሞተ ያለ ህዝብ አለ። በእነሱ ነው ፖለቲካ የሚሰራው። ይሄ ፖለቲካ አይደለም። ነገር ግን ይሄ አጀንዳ መዘጋት አለበት። ካለች በህይወት እግዚአብሔር ለልጇ ያኑራት፣ ለቤተሰቦቿ ያኑራት። ከሌለች ግን ለምን ይሄ አቴንሽኑ ለምን ይፈልገዋል? እሱ ኤደን የምትለው አንድ ቁጥር ምስክደ እሷ ልጅቷ ናት። አስገባ ያ ኤደን ኦንላይን የሚለውን አስገባ። ለምን ወጥቶ እሱ አይናገርም? ዴዚ እኮ አረገዘች እንጂ ላይ ካፏ ተዘጋ ማለት አይደለም። በምችለው ቋንቋ በእንግሊዘኛ ሞታ መናገር ትችላለች። እሱም ወጥቶ መናገር ይችላል። እቺ ሴትዮ ዮኒዬ በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች፣ እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮመንት መጻፍ፣ ጊፍት መስጠት ምናምን ምንም ጥቅም የለውም። ምንም ጥቅም የለውም ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ ቅድም ገና ጠዋት ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ይጂ አለልኝ ሚታ በቃሽ እናውራበት አለልኝ። እንደምታወራውች ምን ሆነሽ መንደሬ? ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘው ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ። ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። እዚህ እናውራ። ምን እንግሊዘኛ ምን ብርቅ ነው እዚህ ቦታ እዚህ ነው የተቀበረችው ተባለ። ሰው ልኮ ዴዚ ናይታችኋታል እንዴ? ወታ ታውቃለች? ዴዚ የለች እኮ የለችም። አካውንቷንም ሌላ ሰው ነው የሚይዘውን። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምጽ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳውና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። እንደዚህንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚና ስለ ትህትና እንጂ ስለ ሚጣ አይደለም። እዛ ላይ ቀብር ሄጅ ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁና የእኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው። ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ ሞታለችም ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ትምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች
በዚህ ላይ ነፍሰ ጡር ናት፣ ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወዴ? አይ ሌሎችም ያውቃሉ። እዛ ላይ ላይቭ ሲሆን አሞራው ቪዲዮ ላይ ኮሜንት ይዘሽ እንዳትሄጂ ብሎ ኮመተበት እኮ ኮሜንት አለ። ምን እንትን የራሱ ነው የራሱ ነው። እኔ አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሙታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን የተቀበረ በዚህ ቀን የተቀበረ። ከዛ መጠየቅ ያለበት ሰው ልኮ እዛ ጋር ያስጠይቃል። አዎ ሙታለች ሲባል ሙታለች። አንድ ቤተሰብ አንድ ወንድም የላትም። እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም። ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳ ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም። የእሱ ወዳጅ የለም። ቤተሰቦቹ መቃብሩ ላይ የሚቀር ምንድነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ያው አይ ቀብር ያለው ብላለች ሄደን ተብሏል። እስቲ ከቀበርሽ ንገሪን ካለ የት ነው የተቀበረችው? ምንድነው ስላልሽ? እሺ ጥያቄ የምጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሰው ነው የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋር ሂጂ እዚህ ጋር ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ። ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ? አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምናምን ሌት ሆነን ማለት ነው። ፎቶ አለ ትንሽ ቪዲዮ ወይም ፎቶ አላረግሽም አንቺ ወይም ያረገ ሰው የለም? ኧረ እኔ ይኸውልህ ዮኒ አሁን ዛሬ ቆይሽ አሁን ልምጣልህ ከዛ ጀምሬ። እሺ ኑዛዝ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷናት ቦታ ላይ ያለችው እዛ ደውል ዮኒ በቃ አጭራ ማለት ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ዮኒ። ያልሞተ ሰው ካልሞተች ሞተች ብዬ እደምነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው መኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። አንተና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ንገሪን። ቤተሰቡላ ነበረ ነው ያልሽኝ? ወንድሟ ነበረ ነው ያልሽኝ? ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድሟ ነው ጆሲ ነው ማን የሚባል ልጅ ወንድም አላት የዚህ ነዋሪ ያለ ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። ስሙ ጆሲ ነው ወይስ እርግጠኛ ነሽ ስሙን? ምክንያቱም እሱን ማውራት ስላለብኝ የሆነ የኔ አሁን ስማቸው የነሱ ፋሚሊ ምንድን ነው ለመሰለሽ የሚያስፈልገን እንዴ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድን ነው የፈለግነው መሰለሽ የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ እነ ጃጉር ሂጂ አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣሁ። ቦሌ ሆም ስጋ መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ነኝ። አሁን ወጥቻለሁ አለች።
ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔ ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው ነው የሚጣማለች ለሐቅሽ ተናገሪ ለክርሽ በዛ መሃል ማግኘት ዴዚ መታለች አስገባት አበባ እየሰጠች ውሽ ገላግሉኝ እንደበባ እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ አንቺ እባካችሁ። ከዛ ምን ተብሎ ተደወለልኝ መሰለክ እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሂድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ። ከዛ ይደውልና ምን አለኝ ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ አዎ ስለ እኛ አንፈልግም ማንንም ሰው ይዘሽብን እንዳትመጪ በራችን ዘግተና ያለ ነው በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ህፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው ያየኝ ነው ቢመጣው የሆነ ነገር ቢያደርጉኝስ? ቁጭ ብሩ ቦምባስቲክ አለ ሁሉም አሉ። ተነስቼ ነጭ ላብ ያላበይ ኮምፓውንድ ውስጥ ገባው። አንዴ ሚውት አድርጊ አንዴ ፕሊዝ ዴዚን ላስገባት አንዴ ፕሊስ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ ሌሎቻችሁ እባካችሁ ሪኩዌስቱን አንሱ። ዴዚን ላስገባ ካን ዩ ዱ ዳት ፕሊዝ። ሪኩዌስት ያደረጋችሁኝ ፕሊዝ አንሱት። ዴዚ ትግባ። ሞዴሬተር ስጠኝ ልከንስል እኔ ከሰሩኝ ዲሊት እያደረኳቸው ነው። ማግኘዜ ግን እኛ ጥያቄ መጠየቅ አትችሉም ስላለች አንተ ጠይቅልን። እኔ ጠይቃለሁ እሱ ችግር የለው። ዴዚ ትላክ። ሌሎቹ ግን እግዚአብሔር አምላክ በቤታችሁ ይድረስ። ሌላ ምንም አልልም። ታፕታፕ ኮፒ ሊንክ እያደረጋችሁ ማን ያስወጣቸው? ጌታ ሆይ ድረስ። ቲክታክ ራሱን ያስወጣቸው። ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ ፕሊዝ። ማን ያስወጣቸው? እነሱን ጭምር። ፈጣሪ ሆይ ድረስ። ተቀብራ ሰለስት አንቀመጥም ተብሎ አዳራሽ ውስጥ የተዘጋጀ ምግብ ጸበል ጻድቅ ነበረ። ጸበል ጻድቅ ቀምሰን ማለት አንዴ ታወሪያለሽ። አንዴ ፕሊዝ ኢትስ ኦኬ። አንዴ ቆይ ላስገባቸው። ጆከር የት አለ? ናቅለውት ነው መሰለኝ። ቆይ አለ። አይ የኔ ሞዴሬተሮች አይነቅሉም። የኔዎቹ ራስ ኮፒ ሊንክ አድርጉ ፕሊዝ። አይ ኔትወርኩ ነው። ታፕታፕ እና ኮፒ ሊንክ አድርጉት። ያ የዴዚ የት አለ? ላያት አልቻልኩም። አይተሻታል? እኔ አይቻታለሁ። ማግኘት ስጠኝ ወይ ሞዴሬተር ላስገባ። ያ ከስር ቁጥር ካልጻፍሽ እንትን አይለኝም። ይኸው ጻፍኩኝ። አይታይህም? የኔ ወይ ጉድ! እዚሁ ኧረ በኪዳነ ምሕረት እንትኑን እንትን በሉት ደግሞ ቤት አድርጌ ሪኩዌስት። ምን አይነት ሰዎች ናችሁ በእናታችሁ? አረመኔ ነው አበሻ ማለት ሪኩዌስት ያደርጋል ወይ? ዝጋውና እሷ ብቻ እንትን ስታደርግ እንቅለባት። ከድጃ የሚል ነው ያስገባሽው። ኖ ትክክል አይደለም ያስገባሽው። ትክክለኛ ሰው አይደለም። ኖ እሷ መታ አበባ ስትሰጥ ነበረ። ያ አይቻት ነበረ እኔ ሁለቴ። ዴዚ ካለሽ ሪኩዌስት አድርጊ። ወይ ፈጣሪ እያየው ነው ከስራ አንዴ ኮይንሻ ካሉ አስገቢ ፕሊዝ። አሞራው ነው ይምጣ። አሞራው አስገቢያቸው። ዲህ በምን አድርጌ ላስገባ? ሞልተውታል እኮ መድረስ ዝባ። እንዴት አድርጌ ቤት ላገኝሽ? አንቺን ራሱ ኮመንት አይታይህም? ኮመንት እያለፈ አንድ ቁጥር አንድ አበባ እስቲ ላኪ። ይኸውሽ አንድ አበባ። ቆይ
ይኸው አገኘሁት። ረመድኃኒዓለም ዮኒ አይ ቲንክ ኢትስ አ ፌክ አካውንት ዴዚ ያለችው ያሉት ኖ ጅን እሷ ነበረች። እኔ ስላየሁት ነው። እኔ አይቼው እኮ አስገባት ያልኩት። አይቼው አስገባት አልኩት። ሁሉም ሪኩዌስት ልኳል። ፖለቲካ እየሰሩ ነው። እሱም የታወቀ ነው። አይ ምን ጥቅም፣ የትኛው ፖለቲካ ጥቅም ሊገኝ ነው? በዚህ ሞዴሬቶች ካላችሁ ለምን ካንስል አታደርጉትም? እያደረግን ነው ግን እኮ እኔ ራሱ እያደረግን ነው ግን እንትን ከአቅም በላይ ሆኖ አውቀው ነው። ቆይ አንዴ ዌብሳይት ቆይ ወደ ሀሳቧ ትግባ በቃ። እሺ ዴዚ ያለሽ ወይ አሞራው አንድ ሊያቸው እና እኛ እንነግርህና እኔ አሁን ጥያቄ ስላለኝ ለአንተ ነግርህ አንተ ትጠይቅልኛለህ። ኦኬ አይ ችግር የለውም። ቆይ አሁን እሷ ያለችው ሾላ የካ ሚካኤል የሚባል ቦታ ነው የተቀበረችው ብላለች። ወንድሟም ቤተሰቦቿም እናትየው ብቻ ነው ያልመጣችው ትልቅ ሰው ስለሆነች ብላለች። አንድ ፒክቸር እዛ ቦታ ላይ የለም። ኤደን አንድ ፎቶ አብሮ ከቤተሰብ ጋር የተነሳ ምን አልከኝ? ፎቶ? አዎ አንድ ከቤተሰብ ጋር እዛ ቦታ ላይ የቤተሰብ ፎቶ አንድ ላይ ሆነው መቃብሩ ቦታ ላይ ትልቅ ሴት አልቀበሩም ያለችው እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ከአንቺ ጋር አላስተናግድሽም። እናት ሌላ ሰው ናት እሷ። እሺ ከኔ ጋር ታውቃለህ። ሰዓት 7 ሰዓት ሙሉ ይኸው ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምንድነው ስትሉ ነበር። እኔ በቅንነት ነበር ቤቷን ልወስዳችሁ ነበር። እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ እያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብዬ ያለ ቦሌ እንትን ኤርፖርቱ ጋር። እሺ አሁን ደግሞ እንደገና ሌላ ጭቅጭቅ እኔ አልችልም። መሞቷን ነው እኔ ይኸውልህ ያልሞተችውን ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ ህግም ያስቀጣኛል። አድራሻ ያለኝ ሰው ነኝ። ስልኬም ይሄው እዚህ ጋር አለ 0909612737 የስራ ስልክ ነው። ባየው ላይ ተለጥፏል። ቢሆን እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣኛል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሆንዬ ይመለከተሻል አይመለከትሽም እያልኩ አይደለም። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ ስለ መቅበሬን እርግጠኛ ሆኜ ዛሬ በካሜራ ፎቶግራፌን እንትኔን ፕራይቬትም አላረኩት ፎቶዎች እንዳሉ ናቸው። በህግ ያስቀጣኛል እኮ ያልሞተችው ሴትዮ ሞተች ቀበርኩኝ ማለት ወንጀል ነው ለኔ፣ በህግ ያስቀጣኛል። አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር መከራ አይሻልም? ምንድነው አሁን ዮኒዬ ዴዚ ራሷ ነች አስገባት መታለች። እሺ በገላገለችኝ በመድኃኒዓለም ራሷ 6 ማቴን ነጣ ለማውጣት ሄድኩኝ። እሺ በቃ አንዴ ሚውት አድርጉልኝ ፕሊዝ። ዴዚን ላስገባት እንደው በፈጣሪ አንዴ መታለች። ኮይን አስገቢልኝ ባክሽ። ሰጠሽ ነው ከላይ ለኔ አበባ እየሰጠችኝ ነው። የት አለ እያየሁ አይደል? ዴዚ just rose I will see it just one rose so I can pull you up. ይሄው እያየሁ አይደለም? የለም ለኔ አበባ ሰጠችኝ። አሁን 2 አበባ ዮኒዬ። ቆይ እስቲ ያላየው አንዴ እዚህ ጋር ስለማይታይ ቢታሮጭ የማስገባው እሷን ነው። እኔ ማስተር ሚል ነው ያየሁት። ከታች ያለ ዮኒ ሞስት ሰንት ይላል። ሞስት ሰንት ዴዚ 206 ፍላወርስ ይላል። ማድ ያለው ፖለር አፕ ሰቦና ሳምሪ የሚል ነው። ይኸው ቆይ የአበባውን እኮ ማምጣት እችላለሁ። ሲላክ እዚህ ጋር ማየት እችላለሁ። ፕራይቬት አካውንት ስለሆነ ነው ዮኒ ማታየው። ፕራይቬት አካውንት ስለሆነ ነው ማታየው። ፕራይቬት አድርገዋለች። ፕራይቬት አድርገዋለች። ኦኬ that might be why the reason። ለዛ እኮ ነው። ቆይ ቦታው ሊሞላ ነው ያለው። የዴዚ ቦታ ብቻ ነው። ሌላ ሰው የለም። እባካችሁ ሌሎቻችሁ አትላኩ ፕሊዝ።
አንድ ቦታ ነው ያለው። ኧረ በእናትህ እግዚአብሔር ምስክሬ እያየው አይደለም። ይታያቸዋል ከስር ሞዴሬተሮች። እስቲ ጻፊልኝ። እስኩ ይታይሻል? እስኩ አለች አለው ይታየኛል። እኔ እያጠፋኋቸው ነው ያለው። ኖ እንትና ነው የዴዚ ይታይሻል? ወዲ ምናምን የሚል ነው። እኔ ላይ አለ ስሙ አይታየህም? እኔ ላይ አንቺ ላይ እስቲ ቼክ ላይ ያለ እሷ ላይ አየሁት፣ ግን አይ ቲንክ ፕራይቬት ነው መሰለኝ። ከአንቺ ላይ ለወስዳት ብዬ አይ ካንት ከኔ ላይ መውሰድ ታርጋ ሚጥሚጣ አንቺ ፑል አርጊያታ። ፕራይቬት ከሆነ አይ ካን ፑል ዩ አንዴ ፐብሊክ አርጋው ትግባ። ይኸው እዚህ ጋር ባይ እንዳለ የላኩት ሌሎች ሰዎች ናቸው። እንደገና ደግሞ በዛ ልምጣ ስል በዚህ በኩል አይታይም። ሚጣ ጊፍት ላይ ያለች አነባለው እኮ የኔ ያሳይማ። የሚጣ ጊፍት እንዴት ነው? ይኸው ገባው ሚጣ ጊፍት ጋር ስጥ ነው የሚለኝ። 3 አበባ ሰጣለች። እሺ ወይ ለኔ ሰጠኝ ልሞክ። እሺ አው እሱን እኮ ነው የምልሽ። አንቺን ለማስገብ አውቀው ነው ይሉኛል። እንደገና ደግሞ ሞዴሬተር አይ አውቀው አይደለም እኔ ገብቻ አይቼዋለሁ። ማግኘት እነዚህ ዝምባም ከነሱ ጋር ነው የምናወራው። ነው ኮሜንቶቹን ተዋቸው። ዋናው የጠራሁት እኔ አይደል እንዴ? እሷን ሆነ አሞራ ይጉምለው ነው አይደል? ኢንቫይት ማድረግ አይቻልም። እሷ ወይ ፕራይቬት ሆና መታ ይሆናል ወይ ፈጣሪ። ይኸው ገስት ላይ ታዲያ መላክ ያልቻለችው ሪሙቭ እያረግሽልኝ እያረኩኝ ነው ወይ መድኃኒዓለም። ጉድ ቫይብን አየው። ሳራ የምትባል አየው። ይኸው ቤቢ የምትባል አየው። ሄለን የምትባል አየው። ማጅላን እስቲ አንዴ ዝጋው፣ እንትን ሪኩዌስቱን ዝጋውና። አቤት ዮኒ እሷ ስለመሆኗ ግን እርግጠኛ ነህ? ቢኮዝ ሜቢ ሰምበዲ ሂስ ፕሌይ ዊዝ ዩ። ኢትስ ኦልራይት፣ ችግር የለውም። እኔ ሳውራ እናቅ የለ እንዴ? ምን ችግር አለ? Daisy, only one rose. Can you give one rose? No, she can hear Amharic too. She heard that. አቢሲኒያ የሚባል ዮ የሚባል ኮፊ የሚባል ይኸው እያየሽ ነው። በቃ ወደ ሀሳብሽ ግቢ። የዴዚ ኖ የዴዚ መጨረስ አለብኝ አንዴ። ዴዚ መጣ ብትገላግለኝ ይሻላል ብላለች። ለእሷም እኮ ረፍት ነው። አዎ የዴዚ ይሻላል። እሷ የዴዚ ይሻላል። ይኸው ሌላ ሰዎች ናቸው። ከላይ እያያችሁ የአበባውን ጉዳይ ከታችም የተጻፈ ነገር ካለ ሞዴሬተሮችም አሉ። አሞራው ቅድም ብላክ ነበር እኮ ከታች ሞስት ጎጃም ይመችክ ያራዳ ልጅ ያ ኦኬ። አንዴ ተመቸከኝ እውነት። ቆይ it's Amoro playing games Yoni but okay no he's not playing, he gonna get in. Okay አሞራ ሙድ እየያዘ ነው። ያ ከታች እኮ እየላከልን ፍላወር እየላከ ነው። አታየው? አይ መግባት አስገባዋለሁ። እሱ ማውራት አይደል የሚፈልገው? ሙድማ ሊይዝ አይችልም። በሰው ሀዘን ሙድ አይዝም እሱ። እርግጠኛ ነኝ ብዬ ነው የማስበው። I don't think he gonna do that. He just sent unnecessary comment. He just sent 400 flowers. በታች በኩል ከታች እኛ unnecessary comment አንስት because ምንም የታወቀ ነገር ስለሌለው ሙድ የያዘ አበባ ዮናስ ጋር አይሰጥም እና let's just wait. ሴቲንግ አክሰሱን ዘግተውታል እያሉ ነው ዮኒ። ለዛ ነው ማታያቸው። ኦኬ ዴት እንትና ሌላ ሰው ነው እንትን ያሉት። ኤኒዌይስ እሺ፣ እኔ አንድ ነገር የምጠይቀው እዚህ ጋር ኤደንን አንድም የዛ ነገር ማስረጃ የሚሆን ነገር አለ? እኔ ሄጅ ያለው ነው ያልሽኝ። እሺ ተረዳንሽ። ስለዛ ጉዳይ ላይ አንድም መረጃ አሁንም ዛሬም ቤታቸው ሰው ወስድ ፈልጌ እንዳታመጫሉ። ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አርገውኝ ቁጭ ብዬ ልጅቷን አብራሽ ቲዲ የተባለች የተላከችው ልጅ ተጠብቅ 1 ሰዓት ከምናምን ሆነ ስልክ ተደወለብኝ። እንዳትመጪ ሰው ይዘሽብን እንዳትመጪኛ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ።
ገባክ? ይሄው ነው። አሁን ፊትሽን ደብቀሽ ይሄ ልጅ አይደለሁም እኔ እዛ ቢቀጠቅጡኝ ሲማና ለልል ነው እንዳትመጪ ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለአንድ ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ ቀረው። ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነውና ቤታቸው ሰው ይዤ እሄዳለሁ። የህግ አካል አንዴ ይሄው ሞዴሬተሮቼ ስበዋል፣ አልተቀበሉም። ሞዴሬተሮቼ ስበዋል ዴዚ ግን አልተቀበሉም። ይሄው ሞዴሬተር እየጻፉልኝ ነው። 2 ሞዴሬተሮቼ እየጻፉ ነው። ስበዋል፣ ዌብሳይት ስበዋል። ዌብሳይትን አስገባዋለሁ። ይሄው ለማየት አልቸገረም። ዌብሳይት ላክልኝ አንዴ። ሞዴሬተሬ ነው። ይሄው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። የሆነ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ትቼክ አታረጉም? ደይገው አያችሁ፣ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ። ሪጀክት ያደረገችው ደይገው አያችሁ። ይሄ ነው ድራማ እየሰሩ ነው። ይኸው ሞዴሬተሬ ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላችኋል። የሆነ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ዝም ብላ አወራለሁ። ቢፈልጉ ይገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካ ሚካኤል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰበ የነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የታመመ። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስቲ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባልኩ ነው። አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽ። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ዮኒ የሚጣ ቁጥር ላይ 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ ማኝ እኔ ካንቺ ጋር ላወራም ሴትዮ እኔ ካንቺ ጋር ላወራም የራሴን ጥያቄ ለህዝቡ አቀርባለሁ። የአለሌኔ ስራ ፈት አይደለም። አትሰዳደቡ ጋይስ። የማይመጥን ቃል አታውጭ እንደ ይደብራል በጣም አለሌ አንቺ ነሽ። አንቺ ዘር የምታጫርሽ ስድብ ስድብ ታይ ባስጠለኔ ዛሬ ልታስበይኝ ነበር ደሃዋን ምንም አላውቀውን አክብሬሰው በሄድኩት እና ጃጓርና ቦምባስ አንሰዳደብ ጋይስ ነበር። ጭቅላቴ ልታስፈነክቺ ነበረ። Can somebody mute her? በእናትሽ አትሰዳደቡ። ዮናስ ቢሰማ respectfully እኮ ማውራት እኮ ይቻላል። እሷ ላይ ሰደበችኝ እህቴ። ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እና የሆነ ያሉ ወንዶቹ ይጠይቁኝ። እናንተ ቀኑ ሙሉ ነበራችሁ። አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እዛ ላይም አልነበርኩም። አይ ነው ፍረስትሬሽንሽ ይገባኛል። ምንድነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ? እቺ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጣ። ሁላችንም አልፈተፍትም እንደዚህ አይነት ነገር ገብቼ እናቱ ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይሳ ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል ነው። የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም
እነዚህ የእነሱም የእንደባንክ ናቸው። እንደዚህ የትልቅ ቤተሰብ ልጅ ናቸው። የባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው፣ የድሮ ግቢ። እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል ግቢያቸው፣ 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም፣ ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ነው። ምንድነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት። ኦኬ። ስለዚህ ያንን አጣርተው፣ ዛሬ ኢትዮጵያ ምሽት ነው። ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘቴ እኔ አንተ ልጠይቅህ ካንተ ጋር ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ እውነታው ለምን እንደ ህዝብ ቦታችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ዮኒ ወንድሟ ጠይቅኝ እመልስልሻለሁ። እኔ እኮ እምቢ አላልኩም። እኔ ቤት በስርዓት ነው። እኔ ቤት ስድድብ የለም። ሌላ ቤት መምጣት በቁጣ በስድብ ቅድም የምትሳደቢውን ነገር ሰምቼሻለሁ። አሁን የለማ። አሁን የቅድሙን ሌላ ቤት ላይ ታይ። አሁንም እዚህ ስገባ መንደሬ ማሬ ትያለሽ። በስራ ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ፣ አያም ሬዲ። በቪዲዮ ከፈለግሽ እገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስርዓት ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበር።